የምትበላም ብላ የምትጠጣም ጠጣ። እኛ በምንወደው በሻምፒዮንስ ሊግ አትምጣ። ሰባተኛው ሻምፒዮንስ ሊግ እየመጣ ነው። 6ቱን አጠጋጋቸው፣ ቦታው ይወልወል ምናምን። ዝግጅታችንን ጨርሰናል። እዛም ፕሪሚየር ሊግ ላይም ደረጃችን የተበለጠው ዩናይትድ ሻምፒዮንስ ሊግ ማይጫወት ቲም ስለሆነ ነው እንጂ አንበለጠም ነበር። እዛ የሰነፍነው ለዚህ ነው። ሻምፒዮንስ ሊግ የኛ ነው። 6-0 አሳምነን ልጥልጥ። ቀጣዩን ግባ በለው። አልሰማህም? ሻምፒዮንስ ሊግ ነግሬክ ነበር ጠዋት የበርንማውን ዙም በቀል ቃራባግ ላይ እንደምናበርደው። እኔ እንደውም 5-4 ጎል ነበር ያልኩት። ይኸው 6 አድርገው ጨምረው ክለባችን ቀጥቀጥ አረገው ላለው ቃራባግን አውሮፓ መድረክ ላይ አውሮፓ ቻምፒየንስ ሊግ መድረክ ላይ ሁሌም ድምቅ ነው የምንለው የነገስንበት መድረክ ላይ ማለት ነው። ግን ችግሩ ሊጉ ላይ ነው። አረ በስማም ምን አይነቱ ሊቨርፑል ነው! ሊቨርፑል ላይ ዛሬ ተመለከትነው። አረ በስማም አዘነብነው 6 ጎል። አሌክሲስ ማካሊስተር አቦ ይመቸው። ዛሬ በሚድፊልደሮቻችን ሁሉ ነው በቃ ጎል ስንንበሸበሽ። ፍሎሪያን ቨርትስ ተቾች ሁሌም አውሩ ስለሱ፣ ሁሌም አውሩ እናንተ። እሱ ማግባቱን አያቆምም፣ እናንተ አውሩ እሱ ሁሌም ያገባል። ጀግና ገና ከዚህ በላይ ብዙ ነገር ያሳየናል። ሊቨርፑልን ፍሎሪያን ቨርትስ የኛ ደማቁ ልጅ ማለት ነው። እንዲሁም ማመር ሰለ እጅግ በጣም የሚያምር ፍሪኪክ ድሮ ከትሬንት ጋር በቃ የሚያደርጉትን እዚሁ አሁን ከሰቦዝ ላይ ጋር ያደረጉትን ያሉት ማለት ነው። እጅግ በጣም ጽድት ያለ ፍሪኪክ ቃላሴለኝ ኤኪቲኬ ምን አይነት ፊኒሺንግ ነው! ምን አይነት ፊኒሺንግ ነው ኤኪቲኬ! አረ በስማ ቨርጂል ቫን ዳይክ ዛሬ ወደ 3 አሲስት። አረ ይመቸው ዛሬ ቫን ዳይክ ራሱ። ማካሊስተርም እንግዲህ 2 ጎል አስቆጥሯል። ዛሬ እጅግ በጣም ልዩ ነበረን ፋሚሊ። ኮንግራ የኛው ሊቨርፑል ለምንፈልግ ግማሽ ደርዘን ይልሃል። ሌትስ ጎ ሊቨርፑል። ጀግናው ክለባችን እንግዲህ ካራባክን 6-0 ሰጥቷታል። 6-0 ረግጠን ያሸነፍነው ይሄንን ጨዋታ። ተጫዋቾቻችን እንግዲህ የሚገርሙ ነበሩ። ፍሎሪያን ቪርትስ 5ኛ ጎሉን አግብቷል። በ9 ጨዋታ ውስጥ 5ኛ ጎሉን አግብቷል። ኤኪቲኬ አግብቷል። የሳላ ቅጣት ምት የሚገርም ነበረ። ማካሊስተር 2 ጎል አግብቷል። እንዲሁም ሃትሪክ የሚሰራበትን እድል አበላሽ እንጂ ማካሊስተር 2 ጎሎችን ጨዋታ ላይ አግብቷል። ኬሳም ጀግናው ክለባችን እንግዲህ ከ8 የግሩፕ ጨዋታዎች 6ቱን በማሸነፍ በ18 ፖይንት 3ኛ ሆኖ ከ8 ቡድኖች ጋር አልፏል። እስከ 8 ያሉት ቡድኖች ቀጥታ ነው የሚያልፉት። ከ8 እስከ 16 ያሉት ፕሌይኦፍ ይጫወታሉ። ከ16 እስከ 24 ደግሞ ያሉት እርስ በርስ ይገናኛሉ። እኛ እዚህ ጋር አይመለከተንም አባቴ። ትንንሽ ቡድን ቀለል አድርገን ያለፍነው ምክንያቱም አምና አይተነዋል። አንደኛ ሆነን አልፈን የደረሰን ፒኤስጂ ነው። ምንም ትርጉም የለውም። አንደኛም ሆንክ 8ኛም ሆንክ ብቻ ከአንደኛ እስከ 8ኛ መጨረስ ነው የሚገባ። ከዛ በኋላ ያለውን ታያለ። ደቅ ብለህ አባቴ ፕሌይኦፍ ይጫባጭ አንተ ደቅ ብለህ ጀማው እንዴት አንኮታኩተን እንደዚህ አሰልጣኝ ውጣ አይውጣ ውዝግብ ውስጥ ነን። የተጫዋቾች ጉዳት ተጨምሮብን 8 ውስጥ አለፍን። የሚገርም ቲም አስፈሪ የሻምፒዮንስ ሊግ ንጉስ ማለት እኮ ነው። አለቀቁ ቻምፒዮንስ ሊግ ማለት ሊቨርፑል ማለት ቻምፒዮንስ ሊግ የሚገርም አቋም። እንዴት ተፍረክርከን የወረደ አመት እያሳለፍን የወረደው አቋም ዛሬ በክሊንሺት ተከላካይ ሳይኖረን ፍሪቦንግ ጭራሽ ተጎድቶብን ምን አይነት ክለብ ነው? በቃ የቻምፒዮንስ ሊግ አባቱ እኛ ነን። 6-0 ተከላካይ ሳይኖረን በክሊንሺት ወደ ቀጣዩ ዙር 3ኛ ሆነን አልፈናል። 3ኛ ሆነን ደግሞ 8 ውስጥ ገብተናል። ቀጣዩ ዙር ተቀላቅለናል ካለ ፕሌይኦፍ ማለት ነው። ትልቅ ክለብ ስትሆን እንደዚህ ነው። በቃ ሳላ ምን አይነት ጎል ነው ያገባው! ብቻ ሊቨርፑል ፍሪኪክ እንዳያገኝ ደግሞ በምንም አይነት ተአምር እንዳያገኝ ቫን ዳይክ ዛሬ የሚገርም አቋም 2 አሲስት በተለይ ለኬዚ ያቀበለው ኳስ ጀማው። ሌላው ዛሬ እንግሊዝን ያኮራው ቡድን ሊቨርፑል ነው ኦፊሻሊ ማለት ነው። 6-0 በሆነ ውጤት እንግዲህ በማሸነፍ ከ1 እስከ 8 ውስጥ አጠናቃለች። ጀማው ከ1 እስከ ቀብረር ብሎ ነው የመጣው። ማንዬ ቀብረር ብሎ ምን አይነት የጎል ናዳ ነው ያበዛው! አንተ ጫውታውን አላየሁትም፣ ግን ጎሉን ደግሞ ሁሉም ተጫዋቾች ነው እንዲያገቡት እናንተ። ደብል ያገባ የለም። ማካሊስተር ኦኬ 2 አግብቷል። ሌላው በቃ የተለያዩ ተጫዋቾች ነው ያገቡት። ለማንኛውም ጀማው እንግሊዝን አኩርተሻል፣ ይመችሽ። ሊቨርፑል ይሄ የአዘርባይጃን ቡድን ካራባክን ማን በባጉ አሸክማ ቀዳደረችው ነው ማለት 5-0 ያለ ነው ይሄን ቪዲዮ የምሰራው። ምክንያቱም አቴንሽን ሌሎች ጌሞች ላይ የማድሪድ ጨዋታ አሁን 3-2 ሆኗል። ይሄን ቪዲዮ ሰራው የተለመደው ኤምባፔ አቅቷል። ስለሱ እናወራለን። ብቻ እነዚህ ካራባክ የሚባሉ ቡድኖች ሎንግ ስሮ አይችሉም ማለት ነው አይደል? ሎንግ ስሮ እንደ ፕሪሚየር ሊግ ቡድኖች ሎንግ ስሮ ቢችሉ ኖሮ ችግር ውስጥ ይከቷቸው ነበር።
አርኔ ስሎት የተለመደውን ጽድት ያለ ሳክስ ያለፈው ዓመት ቻምፒየንስ ሊግ ናክአውት ስቴጅ ፒኤስጂ ስላስወጣን ነው ዋንጫውን የበላ ነው አለ እንጂ ዋንጫውን አንበላውም ነበር። ምን ነው ማን የአርኔ ስሎት ከባድ ጫና ውስጥ ነው ያለው። ከባድ ጫና ውስጥ ይሄ ያስደስታችሁ ቪክትሪ ሲጀመር እንግሊዝ ላይ ፕሪሚየር ሊግ ላይ ሳትችሉ ራሱ እኮ እንግሊዝ ላይ ዋናው ተወካይ ነሽ አይደል? 6 ቻምፒየንስ ሊግ አለሽ፣ 3 ዩሮፓ ሊግ ምናምን አዝንበሽዋል። ሌላ ቋንቋ ሄደሽ መናገር ትችላለሽ ነው የምልሽ። እሱ ግልጽ ነው አይደል? ግን ሎንግ ስሮ አሁን ዊኬንድ ላይ እንደሚገባበት አርኔ ስሎት ያቃል በቃ ከዚህ አምስቱ የሆነ ሁለቱ ምናምን ነገር ወስዶ ሌላ ፕሪሚየር ሊግ ቡድን ላይ ያመጣው ሳላህ ያለፈው ሳምንት ሶቦዝ ላይ ያገባውን ቅጣትም ተገለበጠው። ሳላህ ማግባቱ ደስ ብሎናል። ሳላህ ማግባቱ ደስ ላይለን አይችልም። ብቻ ይመችሽ ፈታበይ። ዊኬንድ ላይ ያለብሽ ሰው ማንም ይሁን ጠብቂ። በርነማውዝ ባጠፋው ካራባክ ይቀጣል። ምንም ጥርጥር የለውም። አባቢ 6-0 ቀለል አድርገን ቅጥቅጥ ጥፍጥፍ አድርገናቸውን በቃ አንጀቴ ቅቤ ጥጥተን ያለው በቃ በበርነማውዝ እንደዛ ቅጥል ያልኩትን ማለት ነው። በቃ ካራባክ ላይ ተወጣ ነው እኮ በቃ ቅጥቅጥ ረጋግን ያበላናቸው እኮ ጎል አፍተር ጎል። አቤት ቀጣይ ደግሞ ኒውካስትል ላይ እንደዚህ ብንደግም 6 ጎል we came up with 6 ጎል ቤተሰብ 6 ጎል። እኔ 3 ሰዎች ጎል በማስገባታቸው በጣም ደስ ብሎኛል። ፌዴሪኮ ኪዬዛ፣ ሞሳላ እና ኢኪቲኬ። ኦ ማይ ጋድ ኢኪቲኬ። እነዚህ ሰዎች ጎል ማስገባታቸው የቨርትዝ ጎል ሲገርመኝ፣ ኢኪቲኬ ሲገርመኝ፣ ማካሊስተር ኢየሱስ ሲገርመኝ፣ ሞሳላ ተፈራረቁበት። ዘመፈራረቅ ይልሃል ዘመፈራረቅ በኢየሱስም ሞሳላ ማለት ነው። ፍሪኪክ ነው አይ ነው፣ ግን ያበደ ፍሪኪክ ነው ያስገባው። ያችን ጎል ማስገባቱ ማለት ነው አሁን ቢያንስ ፐርፎርም እያደረገ ያለበትን ሲቹዌሽን ይደብቅለታል። አይ ዶንት ኖ ብቻ አላውቅም፣ ግን ያችን ጎል ማስገባቱ በጣም ፐርፌክት ማለት ነው። ፐርፌክት እንጂ ሞሳላ ነው። ጋክፖ እግዚአብሔርን እንደለመነ እንደጸለየ 44ቱን ታቦት እንደጠራው ወጣ ከቤላ። ብዙ ድለቤት ሰው አይተህ ልታክ ትችላለህ። ጋክፖ ግን ይለያል ነው ማለት ይለያል። ምን አይነት ኳሶች ሲያበላሽ እንደነበር ይዳዘማተር። እኔ 6 ጎል አስገብተን 6-0 አሸንፈን ይወጣ ነው። እዚህ ሊቨርፑል አባቴ ሊቨርፑል በቃ እንዲህ ነው። ሲያስደስትክም ሊቨርፑል ሲያስከፋህም ደግሞ በዛው ልክ ነው። ጌታ ሆይ I have no word at all ማለት ነው። ዶሚኔት አይገልጸውም። ስዊት ድሪም ስዊት እንቅልፍ በእውነት ሲጀመር ትኩረታችን ቻምፒዮንስ ሊግ ላይ ነው። የነገስንበት የአውሮፓ ውድድር ማለት ነው። ቼልሲን ነጥብ ያስጣለ ቲም ነው ካራባክ ማለት ነው። እኛ ግን 6-0 ስትተን ያደረግነው ጽጥጥ። ምን አይነት ፐርፎርማንስ! በ4 ደቂቃ ተጎድቶ ወጣ። በጣም በጨዋታ ላይ ያሳዘነኝ ነገር የፍሬምፖንግ መጎዳት ነው። በጣም ከባድ ችግር ውስጥ ነው የገባነው በጉዳት ማለት ነው። ፋሚሊ በደንብ ኮፒ ልክ እያደረጋችሁ አዳምጡኝ በደንብ ማለት ነው። ኢኪቲኬ ካላገባሁ ሞታለሁ፣ ጋክፖም ካላገባሁ ሞታለሁ ብሎ ወጣ። እንኳን ሳያገባ ወጣ። ደስ ነው ያለኝ። ፍሪኪክ ማግባት ማለት ነው ሙዝ ልጦ እንደመብላት ነው የቀለለ። ሶቦስ ላይና ሳላህ ማለት ነው ይነካኩታል ዝም ብሎ። ፍሪኪክ ቀልድ ሆነ እኮ እኛ ቤት ዝም ብሎ ይገባል በየሳምንቱ 3 ጨዋታ 3 ፍሪኪክ። እንዲህ ይቻላል እንዴ ፋሚሊ? እንዲህ እኮ አይቻልም። ከአሁን በኋላ ማለት ነው ሊቪ ፍሪኪክ ሲያገኝ ፔናልቲ እንዳገኘ ቁጠሩት። በቃ 16-50 አካባቢ ፔናልቲ ማን ነው ቅጣት ምትካገኝ ፔናልቲ ያገኘ ብላችሁ መኑ። ሾቦዝ ላይ ሜዳውስ ካለ ማለት ነው ከሳላህ ጋር ፋሚሊ። ቫርትስ ምን አይጎል ነው ያገባው? አራሳ ቫን ላይ 2 አሲስት አደረገ ለኢኪቲኬና ለኬይዛም ጸዴ ጎል ነው ያገባው። የሳላህ ጎል ተውድ ቅርቅር ነው ያደረገው ፍሪኪኩን ወስዶ። በቃ እኔ የሚገርም ቲም አይቻሉና አርሰሎ በዚህ አሸውደን መጀመሪያ ማለት ነው በቤንች መግባት ይችል ነበር። ለምን ፈራህ ይሄን ያህል? አሁን የኒውካስትሉ ቀን ማለት ነው ድክም ያለውን ሊቨርፑል ነው የምናየው። መካለስተር 2 ጎል ሁሉም ተጋድሏል፣ ደክሞታል። የወጡት ሁላ ከ60 ከ70 በኋላ ነው። በዛ ላይ ሴንተር ባክ የለም፣ ራይት ባክ የለም። ምን እንደሚፈጠር አላውቅም። የኒውካስትል ቀን ማለት ነው በጣም ፈርቻለሁ። እንዳያጋዩ ነው ሆም አንፊልድ እዛ በሜዳቸው ሄደን ገለናቸውን የመጣ ነው አይደል? የሰማይ ሰባሪ የሚያክል ህፃን ልጅ ነው ተብሎ ገባ። ኮናቲ የሚያክል ሰውዬ የሆነ ጊዜ ራሱ ላይ አግብቷል መሰለኝ። ብቻ በጣም ከባድ ፈተና ይጠብቀናል በሳምንታት ውስጥ ማለት ነው ከሲቲና ከኒውካስትል ጋር ፋሚሊ። አንድ ያለን የዋንጫ ተስፋ ቻምፒዮንስ ሊግ ነው። መወጣት አለብን። 16 ውስጥ ገብተናል ፋሚሊ። 8 ውስጥ ለመግባት ማለት ነው ቋጠሮ ተዘጋጁ። 8 ውስጥ ለመግባት እንጋደላለን። 8 ውስጥ መግባት
ቻምፒዮንስ ሊግ እንደ ቀልድ የሚበላ ነገር እኮ ነው። በእድል የሚበላ ነገር ነው ቻምፒዮንስ ሊግ ማለት ነው። እድል ይበልጣል ከችሎታ። ቻምፒዮንስ ሊግ ላይ ትንሽ ጨዋታዎች ማሸነፍ ሻምፒዮን ሊያደርግ ይችላል። በደንብ እንቋጠራለን። ፋሚሊ ኮፒ ሊንክ ሪፖስት ሼር ብቻ አድርጉ እናንተ ማለት ነው። በደንብ ይቋጠራል። ቀጣይ ማን ተጋጣሚያችሁን እንለያለን። ይቋጠራል በደንብ ማለት ነው። ይመቻችሁ፣ ደህና ደሩ። ሊቪ ወደፊት ጸዴ ነገር ግን አይቻለሁ ዛሬ። መካ ምን እንደበለው አላውቅም። ጎሎቹን አገባ እንጂ ማለት ነው። የሆነ የሚደብር ነገር አይቻለሁ። ማካ በቃ የሆነ በጣም አቋም ወርዷል። በጣም ማለት ነው። ኳስ ይነጠቃል። መቀማት አልቻለም እንደ ድሮ አላቅም። ብቻ ፋን ላይ ካላገባ ብሎ ሲቀውጦ ነበር ዛሬ። ይመቻል። የሰፈር ጨዋታ ምርር ብሎናል። አስጠላን። በቃ የሰፈር ጨዋታ የምሬ ነው። ምድረ ወልብስ፣ ምድረ ሰንደርላንድ፣ ምድረ ሻሽ። ከዚህ በኋላ አይንሽን ላላይሽ በአውሮፓ መድረክ ነው። በቃ የምሬ ኢንተርናሽናል ነው። ኢንተርናሽናል ቋራባን ቆርቆሮ አረግ ነው። እንደዚህ ጠርመስመስመስ አረግ ነው። የምሬ ነው። እንደ 10 ቁጥርም ይጫወታል በርጅል ባንዳክ ያራዳ ልጆች። ቋራባን ቤታችን አመጣንና ድክም የሻሽን ለማስታወስ ብለፋ ብቋጠር አልሆነም። የምሬ ነው። ማካሊስተር የሳተው ጎል የምሬ ነው። 7-0 ዛሬ 7 9ኛ ዓመታቸው ነው 7ኛ ዓመታቸው ላስታውሳቸው ስል እምቢ አለኝ። የምሬ ነው። የሰፈር ጨዋታ ለነሻሽ ተተነዋል። የምሬ ነው። ለነወልብስ ለነሰንደርላንድ ተተነዋል። ያራዳል ቋራባን ደከም ነው 6-0 ያራዳች እኔ ቤቴ ነው። ዓለም በቅርቡ ሰላም እንደምትሆን ደግሞ ያወቁት በኢንዶ 90 ደቂቃ ጨርሰ ጎል ሳይገባብን መቅረቱ የምሬ ነው። ይሁን በጥሩ ፐርፎርማንስ ኢንዶ ዛሬ ጀግና ቨርጂል ቫን ዳይክ ጀግና፣ ሮበርትሰን ጀግና፣ ፍሎሪያን ቨርትዝ ናይት ጎል ነው። ሁጎ ኤኪቲኬ የኛ ምርጡ እግዚአብሔር ምስክሬን ማንም አይደርስበት ከዘንድሮ ፈራሚ 9 ቁጥሮች የምሬ ነው። ማካሊስተር 2 ጎል፣ ሳላ በቃ እንዲህ ነው። ነኪ ሶቦዝ ላይ ሳላ ሶቦዝ ላይ በቃ እንዲህ ነው። እናቴን የምሬ የሰፈር ጨዋታ እዛው እነሻገቻ ጋር ተግማሙ። ወልብስ፣ ሻሼ፣ ሰንደርላንድ ተግማሙ። እኛ ኢንተርናሽናል ቴክሳስ ላይ ነን ያለን። ሌጀንዶችህን አትናገር ሊያስደምሙ ይችላሉ። ቫንዳይክ ዛሬ አሲስት ሃትሪክን የሰራው በቃ እኔ ሊቨርፑል እንዲህ ሳላህ በቃ ሌጀንድ አትናገር ብዬ ባለፈው ቪዲዮ ሰርቼ ነበር። ሌጀንድ ክብር ነው። ሌጀንድ ክብር ነው። ምን ሰዓት እንደሚመጣ አይታወቅም። አስደስቱ በቃ ኪዛ 6 እኔ አንተ ሰውዬ አርኔ ስሎት አንተ መላጣ ምልህን ስማኝ። ወጣው አቋም ይኑርህ። ሻምፒዮንስ ሊግ እዚህ ታስደስተንና ጊዜ ይጨምርልሃል። ፕሪሚየር ሊግ እንደዚሁ ጽና። 3 አጥቂ ዘግባ በቃ ሊቨርፑልነት በቃ ይኸው እንግሊዝን ሊያኮራ የሚችል አንድ ቡድን ቢኖር ሊቨርፑል ፉትቦል ክለብ በቃ እንዲህ ፈገግታ በፈገግታ ሊያደርግ የሚችለው ቲም ሊቨርፑል ብቻ ነው። በቃ አምነህ ተቀበል። ሊቨርፑል ፎሬቨር። ፎሎዋክ እንዳይረሳ። ኳስ ትንታኔ ነገ አለ። ሊቪ ፋሚሊ ፏ ላይክ ሼር ሪፖስት ይመቻችሁ። ሊቨርፑል ዘንድሮ 2 አይነት መልክ አለው። የአውሮፓ ሻምፒዮንስ ሊጉ ሊቨርፑል እና የእንግሊዝ ፕሪሚየር ሊጉ ሊቨርፑል ማለት ነው። ፕሪሚየር ሊግ ላይ ኢንኮንሲስተንት በሆነ ብቃቱ የምናውቀው የአርነ ስሎቱ ሊቨርፑል በአውሮፓ ሻምፒዮንስ ሊግ ውስጥ ደግሞ ሌላ ታሪክ ውስጥ ነው። ዛሬም እንግዲህ የአዘርባይጃን ክለቡ የሆነውን ካራባግን በመቅጠም በሜዳው አንፊልድ 6-0 በሆነ ሰፊ ውጤት ማሸነፍ ችሏል። በአውሮፓ ሻምፒዮንስ ሊግ ያላቸውን ድንቅ ግስጋሴ መቀጠል ችለው እንግዲህ ከምድቡም እንግዲህ ደረጃ ሰንጠረዡ 18 ነጥቦችን በመያዝ 3ኛ ደረጃ ላይ ተቀምጠው በቀጥታ ወደ ቀጣዩ ዙር ከሚያልፉ 8 ቡድኖች መካከል አንዱ መሆን ችሏል ማለት ነው። በዚህ ጨዋታ ላይ በሊቨርፑል በኩል በጣም ብዙ ፖዚቲቭ ነገሮች ነበሩ ማለት ይቻላል። መሐመድ ሳላ ከረጅም ጊዜ በኋላ ወደ ጎል ተመልሶ ነበር። ጥሩ ቅጣት ምት ጎል ነበረ ማስቆጠር የቻለው። ማካሊስተር 2 ጎሎችን ማስቆጠር ችሎ ነበር። ቪርቲዝ እንዲሁም ኤክቲኬ ጎሎችን ማስቆጠር ችሎ ነበር። ኬዛም ተቀይሮ ገብቶ ጎል ማስቆጠር ችሎ ነበር። የቪርቲዝ እና የኤክቲኬ ጥምረት እጅግ በጣም አስደናቂ እንደሆነ ከተመለከትንባቸው ጨዋታዎች መካከል አንዱ ይሄ ይመስለኛል። ከሶቦዝ ላይ ባልተናነሰ መልኩ የዘንድሮ የውድድር ዓመት የሊቨርፑል ምርጥ ተጫዋች መካከል አንዱ ይመስለኛል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ቻምፒየንስ ሊግ ብላችሁ ካርዲ ካፕ፣ ኤፍ ኤ ካፕ የመጀመሪያ ዙር መጮት ጀመራችሁ አይደል? ምንድነው? ማን ደግሞ ክለብ ምን አይነት ነገር ነው? 6-0 ሊቨርፑል 6 ካገባች አስቡት እኛ ስንት ልናገባ እንደምንችል። ይመቻችሁ። ለማንኛውም ሊቪያንስ አርሴና ሊቨርፑልም አሸንፈዋል ማለት ነው። አርሴ ከባለፈው የማንቼ ድብደባ በኋላ አገግማ ያው ለጥፋለች 3-2 ማለት ነው። እኔ ዛሬ ቀኑ ሙሉ ስደነቁር ነው ያልኩት። በጎል ልዩነት ምናምን ሪከርድ እንሰብራለን ምናምን እየተባለ በቃ ሲወራ ነበር። መስበር አልቻልሽም። በጣም ያሳዝናል። ሃቨርዝ ተመልሷል። አሪፍ ብቃቱን አሳይቷል። ሃቨርዝ በጣም የሚችል ልጅ ነው፣ ግን በጣም ነው መጣለው። እኔ እግዚአብሔርን ፐርሰናሊ በጣም መጣለው ተጫዋች ማን ነው ብትሉኝ ሃቨርዝ ነው፣ ግን በጣም ነው የሚችለው። ይሄንን አውቃለሁ።
ሌላኛዋ ሊቨርፑል ናት። እዚህ እየመጣች ትደነፋለች። እስኪ ወንድ ኮንሽ ፕሪሚየር ሊግ ላይ እንደዚህ አሸንፊ፣ ወንድ ኮንሽ ማለት ነው። ኳራባ ግን እየለጠፍሽ ምናምን እዚህ አጨፍሪ። ለማንኛውም ሁለቱም አልፈዋል። የተሳተፉት 5ቱም የፕሪሚየር ሊግ ቲሞች ሻምፒዮንስ ሊግ ኳሊፋይ አድርገዋል ማለት ነው። ከ1 እስከ 8 ምን ያህል ዶሚኔት እንደምናደርግ ነው ማየት ያለባችሁ፣ የእንግሊዝ ቲም ማለት ነው። ለማንኛውም ይመቻችሁ። የምን አርነ ስሎት አውት ነው? አርነ ስሎት ኢን። ሲጀመር ፕሪሚየር ሊግ የፋራ ነው። አርነ ስሎት ቻምፒዮንስ ሊግ ላይ የሚችለው የለም። በቃ ይችላል። ይሄን የመሰለ ዋይፋይ ፓስወርድ አግኝቶ 6 ጎል ልጠፍ። ይመችሽ። ዛሬማ ከቋጠሮ ራሱ ድነሻል። ይሄ ሲጀመር ይሄ የደከመ ክለብ ያስጠልሻል ብዬ አላስብም። 6 ጎል አግብተሻል። የዓመት ቀለብሽ እንችለሻል ማለት ነው አርነ ስሎት። በቃ አሁን መተሽ ለምን አላሸነፍኩም ፕሪሚየር ሊግ ላይ ለምን ነጥብ ጣልኩ ለምን ተሸነፍኩ ምናምን ብለሽ እንዳታለቃቅሽ። አሁን ቦርንሞዝ ላይ የገባብሽን 5 ጎል የለም አሁን በዚህ አካከሰሻል። ለማንኛውም ይመችሽ። ዛሬ ከቋጠሮ ድነሻል። ይሄንን እንኳን እኔ ቋጥራለሁ ማለት ይሄ ዘበት ነው። ለማንኛውም አልፈሻል። እንኳን ደስ አለሽ። ቀጣይ ስቴፕ እናይሻለን። እስቲ አርነ ስሎት ሲጀመር ፕሪሚየር ሊግ የፋራ ነው እንጂ አርነ ስሎት ይችላል። ይመቸው።